ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው ይሄን ቪዲዮ ለዚች ነዝንባም ዜድ ተብዩ አድርሱልኝ። አንቺ ጥንብ ቆሻሻ ቦርኮ ማለት ነሽ። ጥንብ የጠነባሽ ጥንብ ማለት ነሽ። አንቺም ጥንብ ሩታም ጥንብ ምን አባሽ ተመጫነሽ? አንቺ ዝተታ ግም እንደው የቻይና ቲክቶክ የቻይና ካምፓኒ ይጨነቅበት። ስልክ ገዝታችሁ ብትሰጡን፣ ኢንተርኔት ገዝታችሁ ብትሰጡን አታስቀምጡም ነበር። አንቺ ጥንብ ዝንባም ማለት ነው። አንቺ ግን ማለት ነው ፎቶን እየለጠፍሽ እየመጣሽ ገዳም ግቢ፣ በዚህን ሰዓት ገዳም ግቢ ነው ያልሽ። የገዳሙን በር አሳይኝ። በመጸለያ ሰዓት ያልሽው እንዴት እንደሚጸለይ አሳይኝ። ከዛ እከተልሻለሁ እኔ። ዝንባም ቆሻሻ ቦርኮ ለሩታ ተቆርቆረሽ እንዴት እንደምትሳደቢ ጥንባታም። ሌሎቹ ዩቲዩበሮች ሲረግጧት የት ነሽ? እኔ ስረግጣት ብቻ አንቺ ጥንብ የጠነባሽ ቦርኮ፣ የአየር ዝንብ ማረፊያ። አንቺ ሸሸባይ እኔ ሸሸባይ ከቶ ማንኛችን ቤቴ ባይ አለ እመቤትዬ። የኔ ቆንጆ የኔ ማር አንቺ ጀግና ሴት ነሽ። በሚመጣው ቪዲዮ የፈለግሽውን ሀሳብ አስተያየት መስጠት ትችያለሽ። በሚመጣው ቪዲዮ በሚለቀቀው ቪዲዮ የፈለግሽውን ሀሳብ አስተያየት መስጠት መብትሽ ነው። እሷ እንደሆነች ገበያዋ ነው። ሰው እንዲሰራ አትፈልግም። ሰው እንዲበላ አትፈልግም። በአረብ ሀገር ሴቶች እኮ በገዛ እህቶቿ የምትቀና ሴት ናት እሷ። እኔ ጠንቅቄ አውቃታለሁ። ስለዚህ ፀሐይ ዝም ብላ ነው ማለት ነው። ትክክለኛ ስሟ ደግሞ ፀሐይ ነው ማለት ነው። እኔ አውጥቼ ያልሰጣታለሁ፣ አጋልጣታለሁ ማለት ነው። ስለዚህ ዝም ብላ ነው። አንቺ ከአዲስ አበባዋ ልጅ ጋር ከሸገሯ ልጅ ጋር አትመጻጸንም። እኩል ደራደራ ከሙዬ ጋራ፣ እኩል ደራደራ ከነመቤት ጋራ። ዝም በያቸው፣ ዝም በያቸው። እሺ የኔ ቆንጆ እርገጪ። አድቂያት። ስትመጣ ተቀብለናታል። አዎ ተቀብለናታል። አሁን ግን ቆሸሸች፣ ወደቀች። ስለዚህ መርገጥ መብታችን ነው። እሷ ቆሸሻ በምትመጣበት ቪዲዮ መርገጥ መብታችን ነው። መስራት፣ ሀሳብ አስተያየት መስጠት መብታችን ነው። አይ ዶንት ኬር። ስለዚህ አትጨናነቂ፣ አትሰቢ የኔ ውድ። አንድ ውዳቂ ሰው እንትን መልስ ሰጠ ብለሽ ቦታ ይኑርሽ፣ ቦታ አትስጭው። ስለዚህ እሷ ገበያ እየተገበያየች ስለሆነች ገበያ ነው። ፀሐይ ነሽ ገበያ ላይ ናት አሁን። አዎ እየተገበያየች ነው ፀሐይ ነሽ። ለዚህ ነው በአረብ ሀገር እህቶቿ፣ ስደት እህቶቿ ላይ ቁማር የምቆምር ናት። ስለዚህ ምንም አታስቢ። እርግጫ ከፈለገች እሷንም አሳያትኝ። ስለዚህ ብታርፍ ይሻላታል ማለት ነው። ገበያዋን ከተገበያየች ዝም ብላ ትገበያይ፣ አይመለከተንም። ዩቱበር ናት ትስራ። ወላኪን አንቺ ላይ ፊት ጥላለሁ ካለች ደመቁን የት ታውቃታለች? አታውቃትም እኮ ሁላችንም አናውቃትም። በስልካችን ነው፣ ስልካችን ያስተዋወቀን። ስለዚህ በምትረክስበት ቪዲዮ ደግሞ ሀሳብ አስተያየት መስጠት መብታችን ነው እንዴ፣ መብታችን ነው። ስለዚህ ምንድን ነው እንደዚህ የሚያደርጋት? እሷ አርፋ ትቀመጥ ማለት ነው። አርፋ ትቀመጥ። አርፌ አልቀመጥም ካለች ደግሞ ዋጋውን ታገኛለች ማለት ነው። ሰላም ሰላም ቤተሰቦቼ፣ ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበልልኝ። ጎጃም ነኝ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ጋይስ 100K አስገቡኝ እስኪ እኔን ደስ ይበለኝ። ጎጃም ሚዳቆቹ በየቦታው እየሄዱ ይኸውላችሁ እንግዲህ 200K 300K ይዘው እንግዲህ እየተልቀመቀሙ ሶሻል ሚዲያ ላይ ስትመጡ ያንን በሚመጣው ቪዲዮ ሀሳብ አስተያየት መስጠት ማንኛውም ሰው መብቱ ነው። ይህንን ማወቅ አለባችሁ። ሁሉ ሰው በእናንተ ሀሳብ እንዲሄድ እናንተን እንዲከተል አትበሉ። ሶሻል ሚዲያውን አጠቃቀሙን ያማ አላወቃችሁበትም ማለት ነው። አፋችሁ እንደመጣላችሁ ዝም ብላችሁ የምትሄዱ ከሆነ ይሄማ ውድቅ ናችሁ ነገ ከነገ ወዲያ። ስለዚህ ሶሻል ሚዲያ ላይ የእናንተ ሀሳብ ሌላ ነው፣ የእኛ ሀሳብ ሌላ ነው እንዴ። ምን ነው እኛ በተከተልነው መንገድ ሂዱ፣ እኛ ገደል ብንገባ ምን አብረን እንገባለን ትላላችሁ? ገንዘብ እያሰባሰባችሁ እየሰጣችሁ አልነበር እንዴ ይኖራችሁት? ያልተጋባ ሰው ተጋባ ብላችሁ ገንዘብ የወር ደመወዝ እናዋጣ ብላችሁ የምታዋጡ ሰዎች አልነበራችሁ እንዴ? ስለዚህ እረፍላችሁ ተቀመጡ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁኝ። እኔ ትናንትና ቪዲዮ ሰርቼ ነበር። አብርሃም ታደሰ ለበቀል ነው ደመቁን የቀረባት ለበቀል ነው ብዬ ነበረ። እንግዲህ ያልኩትም ሆኗል። በዘዴ በቲስተም ቀስ ብሎ ገብቶ ልጁን ተረከበ ማለት ነው። ትናንትና ቀብረር ስትል ነበር። ቀብረር በቃ ጸጉሩ ባይዘው የአይነት ጸጉር የሚሄደው ምከሯት እስኪ እንደው አንዳንድ ጊዜ ሰው ከመሳደባችሁ በፊት ወታችሁ ሰው ከመዞለት በፊት ይህ ጸጉር እንደዚህ የሚደረገው ከሱሪ ጋር እንደ ጽጌ
እንደ ጸጋየው ነው የሚለበሰው። ቦድ ሳይሆን ሱሪ ነው ተለብሶ። ይህን ቆማጣ ልብስ ለብሳ ይህን የአረብ ሀገር እዚህ ምናምን የሚለብሱት ሴቶቹ ያንን የላኩላት ጊዜ በጎቹን ለብሳ መጣች። ደመቁ አጋጋጡ እኮ ፉርሽ ባንባል አጋጋጡ እኮ ወደቀ። ጋይስ እንደው መች ታውቀበታለ ልጅቱ ሲጀመር። አንዳንዴ አታውቂም እንዴ ሸገር የገባሽው ዝም ብለሽ ነው እንጂ አዲስ አበባ ሰው ይንቅሻል። እነመቤት ይንቁሻል እኮ የአዲስ አበባ ልጆች። እነ ሄርሜላ ይንቁሻል እኮ የቡታጀሮቹ እንቆቹ። ተመልከች አጋጋጥ ሄርሜላን ተመልከች፣ የቅንድቡ አቀማመጥ ማሻአላ ተባረከ። ተመልከች እንደዚህ ነው የሚሄደው። ይውልሽ ሚኪያጁ ቡንኝ ይሆናል የቅንድቡ፣ የከንፈርሽ ደግሞ በዚህ ነው የሚቀባው። እንደዚህ ነው። አንድ ነገር ሳታውቂ መተሽ ቡል 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 ተልባ ቢንጫጫ በአንድ ሙቀጫ ጭጭጭጭጭ። አብርሃም ታደሰ የጋሽዬ ልጅ በቴስተን በዘዴ ገብቶ ነይ ብሎ አውቆ ልጁን ተረከበ። ጽጌ ጋር ሂዶ አውቆ አያችሁት ብስለቱ? ውይ እንደ አብርሃም ብስል፣ እንደ አብርሃም ጀግና፣ እንደ አብርሃም ቴስተመኛ። ደመቁ የምታውቀው ነገር አላት እንዴ? አብርሃም ጀግና እኮ ነው። ሁሉን ነገር ያውቃል። እሱ እኮ ያለው እኮ ነፍሱ ነው እንጂ እዛ ያለው እኮ ቅንጭላቱ እኮ ከበጎቹ ጋር እኮ ነው። ቅንጭላቱ ምሁር ነው እሱ። በጎቹ ምን እንደሚፈልጉ፣ በጎቹ ምን እንደሚሉ ምናምን እንደሚሉ በቃ ጽጌን ይዞ ሄዶ ልጁን ተረከበ። ወንድ አታውቁም። ተቀመጭ አርፈሽ። ደመቁ ደግሞ የት ነው የምትሄጂው? ወታ አባሽ ነው የምትሄጂው አንቺ? አርፈሽ ቁጭ ነው እዚህ መተሽ ቤት ልወለዊ ነው አንቺ ወሏይ። ነይና ሳህነ ጠቢ፣ ነይና ሳህነ ጠቢ። ዋዛ ነው እንዴ ከአገር መውጣት? ዋዛ ነው እንዴ ከአገር ወጥቶ ተሰዶ መስራት? ማን ይበላልሻል? የአረብ ሀገር ሴቶችን እየተቀበለ ማን ይቀበልልሻል? ግብርሽን የሚገበርልሽን ከበርሽን ማን ይቀበልልሻል? ደመወዝሽን ማን ይቀበልልሻል? ይጎልብሻል እኮ ውጭ ላይ እኮ ከመጣሽ እኮ አይልኩልሽም እኮ። ቀጣፊ እንዳለቀለቅሽ የውሸት እናት የውሸት አባት። እዚህ ጋር ሰውን ታባላለሽ፣ እሱ ደግሞ ትዋሻለሽ። አብርሃም ልጅህን አላህ ያሳድግልህ፣ ፈጣሪ ያሳድግልህ፣ ከፍ ከፍ ያርግልህ። ትንሹ ግሬሳ ላይ ደግሞ ጽጌ ትንሹ ግሬስ ወሬ ስታውቂ ቆርቆሮ ቀለራስ የሰው ቀለራስ። አብርሃም ቀስ አድርጎ ወስዶ ጽጌን ልጁን በእጁ እስክበት። ደመቁ እንጂ ልቁ ምንም አታውቅም እኮ ምንም አታውቅም። አብርሃም አድርጌ ያላትን እኮ ነው የምታደርገው ይቺ ሚዳቁ። ደመቁ አብርሃም ታደሰ አድርጌ ያላትን ነው የምታደርገው። ምንም የምታውቀው ነገር የላትም። በቴስተን ብሎ ትናንትና ቀባቀባ፣ ትናንት በስቲያ ቀባቀባ አድርጎ በሶስተኛው ልጁን ተረከበ። የታባሽ ተቀመጭ አርፈሽ። አንቺን ብሎ ደግሞ ውጭ ሀገር መሄድ ቅምስ ማያረግሽ ካሁን በኋላ ልጁን በቃ በእጁ አስገባ። ጽጌ ደግሞ ምን አለ? እኔ ያልወስድም ያለ እናቱ ልጅ ያልወስድም ትላለች። ያጂ አንቺ የነሱ አንሶላ አንጣፊ አይደለሽ እንደ ያጂ ጽጌ ያጂ ነግሬሻለሁ። ያጂ ልጁን አታለቅልቂ። 200 ኬ ገባሽ ጀግና ጽጌ ማይኔ ማር አይ ገረፍ ማረግሽ ስቀልድ ነው። አንቺን ወድሻለሁ፣ ደግ አድርገሻል። 200 ኬ ይቺማ እንግዲህ ባሪያ አገልጋይ፣ የማንም ባሪያ የማንም ጎርዴ ክብሯ ዝቅ ያለች ውጪ ነይ ውጭ ነይ ሂጅ ነይ የተባለች ተዛም ከዚህም ይሄው የማንም መጠቀሚያ ሽንት ጨርቅ ዳይበር ይኸውልሽ ቡታንታ ይቺ ቆሻሻ የማንም መጠቀሚያ እህቷን እንኳ የማታሳድጋችን ምስኪን እህቷን አንቺጌ ለሌት ላይ ዞላይቱ ላይ ኢንተርቪው የተደረገችው እናቷ ጋር ምስኪን እላቤ ፈረንጅላን ብላ ተኩላይቱን እውነቷን እኮ ነው። ተኩላይቱን ነው የተናገሩት ማለት ነው። እውነት ትክክል እኮ ናቸው። ስለዚህ እህቷን እንኳ ሰብስክራይብ እንዳታረጓት የምትል ይቺ ፀሐይ ወተሽ አትናገሪም። እመቤትን በፍጹም እንናገራለን ካላችሁ ትቀምሳላችሁ። ምድረ ቆረቆንዳዎች። ጀግና እኮ ናት እሷ። ደግ አድርጋችኋለች። እውነቱን ነው የምትናገረው። ጀግና ሰው ጀግና ነው። እውነቱን የሚናገር ሰው ብዙ ነገር ነው የሚደርስበት። ስለዚህንም አታመጡ። ቆዳዳውላ ምንድን ናችሁ እናንተ? ማስገደል መግደል ብትችሉ እስከዛሬ ድረስ ሰውን አትጨርሱም እንዴ? የደመቁ በጎች፣ የበግ ልጆች ወታ ባሽን ሳንቺ የበግ ልጁላ